ጾም ከምግብና ከመጠጥ መታቀብ ብቻ አይደለም። ይሄ የደካማዎች ጾም ነው። ጾም ከምግብና ከመጠጥ መታቀብ ብቻ አይደለም። ይሄ ደካማውና የደካማዎች ጾም ነው። የተሟላው የጠንካራ የእውነተኛ የአላህ ባሮች ጾም ሕይወትን በሙሉ አላህ ሐራም ካደረገው ነገር መታቀብ። ነብዩ ሰለላሁ ዐለይሂ ወሰለም ጾም ጋሻ ነው። ዱንያ ላይ ከወንጀል ይከላከላል፣ አኺራ ላይ ከጀሃነም እሳት ያድናል። አቡ ሁረይራ ባለጋሻው እስካልቀደደው እስካልበሳው ድረስ ብለዋል። እንዴት ነው የጾም ጋሻ ሊበሳ የሚችለው ተብለው ሲጠየቁ አንድ ሰው ካማ የጾሙን ጋሻ በስቶታል ቀዶታል ማለት ነው። ጾሙ ከወንጀል አላራቀውም፣ አኺራ ላይም ከጀሃነም እሳት አይጠብቀውም ብለው በማዕና ከላሚ ወንዱም ሴቱ ወጣቱም ጎረምሳው ጎልማሳው ትዳር ያለውም የሌለውም በእይታ በሽታ ላይ ወድቋል። ትዳሮች እየተናጉ ወጣቱ ትምህርቱ ላይ ትኩረት ማድረግ ትቶ ትምህርት ቤት ላይ አስተማሪ ያስተማረ ስልክ ደብቆ ይዞ ቆሻሻ ፊልም እያየ ነው። የተከበረው የአላህ ቤት ላይ በተከበረው ወር ረመዳን ላይ መስጂድ ውስጥ ተኝተው ፊልም እያየው ነው። ምን ያክል ከአላህ የራቀን እንደሆነ ምን ያክል ኢማናችን እንደወረደ እንደተደመሰሰ የሚያሳይ ነው። የቤቱ አንሶ የ11 ወሩ አንሶ ረመዳን ወር ላይ የአላህ ቤት ላይ ሙጅሪም የሆኑ ባለጌ የሆኑ ሴቶች ያሉበት ሰዎች የሰሩት ፊልም ይታያል። ኧረ አላህን እንፍራ። ሲቆጣ ቁጣው ብርቱ ነው። በረዶ የቀላቀለ አይደለም፣ ድንጋይ የቀላቀለ ዝናብ ያዘንባል። ምድር ተንቀጥቅጣ ተሰንጥቃ እንድትውጠን ያደርጋል። አድርጓልም ከዚህ በፊት የሉት ህዝቦችን ባስቆጡት ጊዜ፣ ሐላሉን ትተው ሐራሙን ባጨማለቁ ጊዜ ዛሬ የተደረገ ነው። ባለቤቱ መኝታ ቤት ተኝታ እየጠበቀችው ሳሎን ቤት ላይ በፊልም ዝሙት እየሰራ ነው። በስልኩ፣ በኮምፒውተሩ፣ በቴሌቪዥኑ ሴቷም ይሄን ያረገች። በተከበረው በረመዳን ወር ቆሻሻ ፊልም አይቼ የዘር ፈሳሽ ወጣኝ ጾሜ ይፈርሳል ወይ ተብሎ እየተጠየቀ ነው በየዓመቱ ረመዳን። የአላህ ባሮች ሆይ አላህ ተባረከ ወተዓላ ያዛቸውን በመታዘዝ የከለከላቸውን በመከልከል ሁሌም በሁሉም ነገር በሁሉም ቦታ ላይ ፍሩት። ለአኼራቸውም ስንቅ ያዙ። ለአኼራ የሚያዋጣ የሚያኮራ ስንቅ አላህን ተባረከ ወተዓላ መፍራት ነው። አላህን ተባረከ ወተዓላ በተግባር ከምንፈራበት አጋጣሚ አንዱ የረመዳን ወር ነው። የረመዳን ጾም የተደነገገውም አላህን ተባረከ ወተዓላ እንፈራ ዘንድ ነው። ያ አዩሃ አለዚነ አመኑ ኩቲበ ዐለይኩሙ ሲያሙ ከማ ኩቲበ ዐለል ለዚነ ሚን ቀብሊኩም ለዐለኩም ተተቁን በማለት ጾምን አላህ ለምን እንደደነገገው ነግሮናል። ዋናውና ትልቁ የጾም ዓላማ የአላህን ፍራቻ በተግባር ማሳየት፣ ካመኑበት ቀላል እንደሆነ ለራስም ለሌሎችም ማሳየት ነው። ጾም ከምግብና ከመጠጥ መታቀብ ብቻ አይደለም። ይሄ የደካማዎች ጾም ነው። ጾም ከምግብና ከመጠጥ መታቀብ ብቻ አይደለም። ይሄ ደካማውና የደካማዎች ጾም ነው። የተሟላው የጠንካራ የእውነተኛ የአላህ ባሮች ጾም ሕይወትን በሙሉ አላህ ሐራም ካደረገው ነገር መታቀብ። በሽተኛ የሆነ መንገደኛ የሆነ አጥቢና ነፍሰ ጡር የሆኑ ሰዎች፣ ሴቶች በረመዳን ወር በቀኑ ክፍለ ጊዜ ቢበሉም ወንጀለኛ ይሆን አላህን እስከፈሩ ድረስ በአላህ እስካመኑ ድረስ ወንጀሉ ሐራሙ ትልቅ ጥፋቱ አላህ የከለከላቸው ነገሮችን ማድረጉ ነው። እውነተኛ የአላህ ባሮች ዱንያ ላይ እስካሉ ድረስ ጾመኛ ናቸው። አላህ ሐራም ካደረገው ከከለከለው ነገር ሁሉ ይታቀባሉ። የሚያፈጥሩት ሲራጥን ሲሻገሩ፣ የሥራ መዝገባቸውን በቀኝ እጃቸው ሲታደሉ፣ ጀነት ገብተው አንድ ብለው መራመድ ሲጀምሩ፣ ለአንድ ወር ብቻ ከምግብና ከመጠጥ ታቅቦ ከዛ በኋላ አላህን መርሳት፣ የፈለጉትን መናገር፣ የፈለጉትን ማየት፣ የፈለጉትን መብላት፣ እንደፈለጉ መሆን የጾምን ዓላማ አለማወቅ ነው። አላህን ተባረከ ወተዓላ አለመፍራት ነው። ጾም ውስጥ ምግብና መጠጥን መተው እንደቻላችሁት ዓመቱን ሙሉ አላህን ፈርታችሁ ወንጀል መተው ትችሉ ዘንድ ነው። ይህ እንደሚቻልም ታውቁ ዘንድ ነው
ጾምን የደነገግኩት ተብለናል። በዓመት የረመዳን ወር ላይ በቀኑ ክፍለ ጊዜ ዑዝርና በቂ ምክንያት የሌለው ሰው መብላትና መጠጣት እሱ ላይ ሐራም እንደሆነ ሁሉ ዓመቱን ሙሉ ሐራም የሆኑ የተከለከሉ ነገሮች አሉ። ቀልብን የሚያበላሹ፣ ከአላህ ጋር የሚያጣሉ፣ አኼራ ላይ ወደ ጀሃነም እንዲሄዱ የሚያደርጉ ክልከላዎች አሉ፣ ሐራሞች፣ ወንጀሎች አሉ። ረመዳን ላይ ይበልጥ ልንርቃቸው ይገባል። ከረመዳን ውጪም እንደ ሙስሊም የረመዳን ወር ላይ አላህን አክብሮ ምግብን መጠጥን እንደሚተው ሰው ዓመቱን ሙሉ ልንተዋቸው የሚገቡ ነገሮች አሉ። ቀን ላይ ጾማችንን ለመጠበቅ ብለን መብላት መጠጣት እንደምንተው ሁሉ ዲናችንን፣ ኢማናችንን፣ እስልምናችንን ለመጠበቅ ስንል ዓመቱን ሙሉ ልንርቃቸው ልንጠነቀቃቸው የሚገቡ ነገሮች አሉ። ጾም ከተደነገገበት ዓላማ አንዱ ልብን ማስተካከል ነው። የተቅዋ ቤቱም ልብ ነውና ዓመቱን ሙሉ እነዚህ ነገሮችን ካልጠበቀን ቀልባችን ይበላሻል። ዓመት ሙሉ የተበላሸውን ቀልባችንን የአንድ ወር ያውም የምግብና የመጠጥ ጾም ሊያስተካክለው አይችልም። ቀልቡ ያልተስተካከለ ከአላህ ጋር ያለው ግንኙነት አይስተካከልም። ደጋ ቀደምቶች የጾምን ዓላማ የተረዱ ሰዎች ስትጾሙ ዓይናችሁም፣ ምላሳችሁም፣ ጆሮአችሁም፣ እጅና እግራችሁም ይጹም፣ የጾማችሁበትና ያልጾማችሁበት ቀን አንድና ተመሳሳይ እንዳይሆን ብለዋል። ስትጾም መስጅድ ዋል፣ ጾምህን ለመጠበቅ ይረዳሃል ይሉ ነበር። እነ ሙጃሂድ ብኑ ጀብር ሌሎችም ታላላቅ ቀደምት የዲን መሪዎች የአንድ ሰው ጾሙ አደጋ ላይ የሚወድቀው ሲያማ ወይም ሲዋሽ ነው ይሉ ነበር። ጾም የሚያፈርሱ ሁለት ነገሮችን ተጠንቀቋቸው፣ ውሸትና ሐሜትን የሚሉም ነበር። ከነሱ ውስጥ ነብዩ ሰለላሁ ዐለይሂ ወሰለም ጾም ጋሻ ነው፣ ዱንያ ላይ ከወንጀል ይከላከላል፣ አኼራ ላይ ከጀሃነም እሳት ያድናል። አቡ ሁረይራ ባለጋሻው እስካልቀደደው እስካልበሳው ድረስ ብለዋል። እንዴት ነው የጾም ጋሻ ሊበሳ የሚችለው ተብለው ሲጠየቁ አንድ ሰው ካማ የጾሙን ጋሻ በስቶታል፣ ቀዶታል ማለት ነው። ጾሙ ከወንጀል አላራቀውም፣ አኼራ ላይም ከጀሃነም እሳት አይጠብቀውም ብለዋል። ቢማዕና ከላሚ ዓመቱን ሙሉ ልንጠብቃቸው ከሚገቡ ዓመቱን ሙሉ ከሐራም ልናጾማቸው ከሚገቡ ዋና ዋና የሰውነት ክፍሎቻችን ውስጥ አፍ፣ ጆሮ፣ ዓይን ይገኙበታል። እነዚህ ሶስት አደገኛ ወደ ቀልብ በሽታን የሚያስተላልፉ በርና መንገዶች ናቸው። አላህን ፍሩ፣ ለአላህ ሐያ አድርጉ አሉ ነብዩ ሰለላሁ ዐለይሂ ወሰለም። እኛ በቻልነው ያክል ለአላህ ሐያ እናደርጋለን ሲሏቸው ለአላህ ሐያ ማድረግ ማለት ራስን ጭንቅላትን መጠበቅ ነው፣ ሆድን መጠበቅ ነው፣ ሆድ ውስጥ ያሉ የሰውነት አካላትንም መጠበቅ ነው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ለአላህ ሐያ ማድረግ አላህን ከማክበር አንዱ ጭንቅላትና ጭንቅላት ውስጥ ያሉ የሰውነት አካላትን የስሜት ህዋሳትን መጠበቅ ነው፣ አላህ ከሚጠላው ነገር። ከሐላሉ ምግብና መጠጥ ታቅበን ጾመን መላሳችን ሐራም ከተናገረ፣ የሰው ስጋ ከበላ፣ ጆሮአችን አላህ የከለከለውን ከሰማ፣ ዓይናችን አላህ የከለከለውን ካየ ጾሙ ዋጋ የለም፣ ቀልብ ይበላሻል። አላህ ተባረከ ወተዓላ እንዲህ አይነቱን ቀልብ ይጠላዋል። ስለዚህ በየዓመቱ ረመዳን ላይ ምግብና መጠጥን እንደምንጠነቀቀው ሁሉ እንደ ሙስልምነታችን ዓመቱን ሙሉ በዓይናችን መጥፎ እንዳናይ፣ በጆሮአችን መጥፎ እንዳንሰማ፣ በምላሳችን መጥፎ እንዳንናገር፣ በልባችን መጥፎ እንዳናስብ፣ እግራችን ወደ መጥፎ እንዳይራመድ፣ እጃችን ወደ መጥፎ እንዳይሰነዘር እንዳይዘረጋ ሸሪዓ መክሯል፣ አደራ ብሏል። ኢነ ሰምዐ ወልበሰረ ወልፉአደ ኩሉ ኡላኢከ ካነ ዐንሁ መስኡላ። መስሚያ፣ ማያ፣ ልብ አላህ ዘንድ ያስጠይቃል ብሏል። በጆሮህ ምን ሰማህ? በዓይንህ ምን አየህ? በምላስህ ምን ተናገርክ? በእግርህ ወዴት ሄድክ? እጅህን ወደ ምን ዘረጋኸው ብሎ አላህ ይጠይቃል። አደገኛ ከሆኑ የሰውነት አካላት አንዱ ምላስ ነው። ጾመኛ ቀኑን ሙሉ አዳሩንም ጭምር ምላሱን ሊጠብቅ ይገባዋል። በአፉ በኩል ወደ አንጀቱ ምግብ እንዳይገባ ጥንቃቄ እንደሚያደርገው ሁሉ ከአፉ መጥፎ ቃል ወጥቶ የአኼራ የጀሃነም ገደል ውስጥ እንዳይገባ መጠንቀቅ አለበት። በብዛት ሰዎችን ጀሃነም የሚያስገባው አፍና ምላስና ብልት ነው። ብልቱንና ምላሱን ለመጠበቅ ቃል የገባ ኃላፊነት የወሰደ እሱ ጀነት እንደሚገባ እኔ ኃላፊነት ወስድለታለሁ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ጾም ምላስን መጠበቅ፣
ጾም አይንን መጠበቅ ነው። ጾም ጆሮን መጠበቅ ነው። ትክክለኛ የአላህ ባሮች እድሜ ልካቸውን እነዚህ ነገሮችን አላህ ከከለከላቸው ነገሮች ይጠብቃሉ። ጀነት ሲገቡ ነው የሚያፈጥሩት። ማ የልፊዙ ሚን ቀውሊን ኢላ ለደይሂ ረቂቡን ዓቲድ ብሏል። የሰው ልጅ አንዲትን ቃል ትንፍሽ አይልም አጠገቡ ተጠባባቂ ከሱ ማይርቅ መላይካ ኖሮ መዝገቡ ላይ ቢያሰፍር እንጂ ብሏል። አቡበክር ስዲቅ ረዲየላሁ ዐንሁ ወአርዳህ ለብቻቸው ሆነው መላሳቸውን ወደ ውጪ በኃይል የጎተቱት እየሳቡት እየቆነጠጡት ዑመር ገቡ። መህ ገፈረላሁ ለክ አሏቸው። ተው እንጂ አላህ ይቅር ይበለህ ምን እያደረክ ነው አሏቸው። ሃዛ አለዚ አውረደኒ አልመዋሪዳ እኔን ለአደጋም ያጋልጠኝ ወደ ጥፋት የሚወስደኝ ይሄ እኮ ነው፣ ሊቀጣ ይገባዋል። ከነቢያት ቀጥሎ ምድርን የረገጡ ደጋግ ባሮች ሁሉ አለቃ የሚባሉት አቡበክር ስዲቅ ናቸው። ከነቢያት ውጪ ከጥንት ጀምሮ እስከ ዛሬ ካሉ የአላህ ባሮች አቡበክር ስዲቅን የሚያክል ሰው የለም። ከመሆኑም ጋር መላሳቸውን በኃይል የጎተቱ ወደ ውጪ ራሳቸውን ይተሳሰባል። ምድር ላይ እየተራመዱ ከኛ ጋር ከሰው ልጆች ጋር አብረው የኖሩ የጀነት ሰው ተብሎ ተመስክሮላቸው ቁርአን እውነተኛው ሰው ብሎ መስክሮላቸዋል። ከመሆኑም ጋር አደጋ የሚያመጣብኝ ወደ አደጋ የሚያወርደኝ የሚወስደኝ ይህ እኮ ነው ይላል። እንደዚሁ አብዱላህ ብን አባስ ረዲየላሁ ዐንሁ ወአርዳህ መላሳቸውን ይዘው ራሳቸውን የወቀሱ አንድ ሰው ገባ። ምን ያረከ ነው? ለምን እንደዚህ ታደርጋለህ አላቸው። መላሴ ሆይ መልካምን ተናገር ታተርፋለህ፣ መጥፎ ንግግር ከመናገር ታቀብ ትድናለህ እያሉ መላሳቸውን ይዘው የወቀሱ ሙሐሰባ እያደረጉ ነው። ለምን እንዲህ ታደርጋለህ ሲላቸው አንዱ እኔ ተነግሮኛል ሰምቻለሁ፣ የቅያም ቀን የሰው ልጅ የተኛውም የሰውነት አካሉ ላይ አይቆጣም አይናደድም ምላሱ ላይ የሚቆጣውና የሚናደደው ያክል። የሰው ልጅ የቅያም ቀን አይኑን ሊወቅስ ይችላል፣ ጆሮውን ሊወቅስ ይችላል፣ ሌሎቹንም የሰውነት አካላቶቹን ሊወቅስ ይችላል፣ ሊቆጣበት ሊናደድበት ይችላል። አንተ ነህ ለዚህ ያበቃኸኝ ያለ ሊወቅስ ይችላል። ነገር ግን አብዱላህ ብን አባስ የሰው ልጅ የቅያም ቀን ከሚናደድበት ከሚቆጣበት የሰውነት ክፍሉ ሁሉ ይበልጥ የሰውን ልጅ የሚያናድደው የሚያስቆጨው ምላሱ ነው። ስለዚህ ምላሴ ሆይ መልካምን ተናገር ታተርፋለህ፣ አላህ ከሚጠላው ንግግር የሰውን ክብር ከሚነካ ንግግር ከውሸት ከሐሜት ታቀብ ትድናለህ ይሉ ነበር። አብዱላህ ብን ወህብ ረሒመሁላህ ተዓላ ከአፍ ከሚወጡ የሰው ልጅ ተናግሯቸው አላህን ከሚያስቆጡ ንግግሮች መሃል አንዱ የሆነውን ሐሜትን ለማቆም ብዙ ይታገሉ ነበር። መጨረሻ ላይ ራሳቸውን በጾም ለመቅጣት ወሰኑ። የሰውን ስም በመጥፎ ባነሳው ባማሁ ቁጥር አንዳንድ ቀን ልጾም ተሳልፏል። ነገር ግን አልፎ አልፎ የሰው ስም አነሳ ነበር፣ መልሼ ጾም ነበር። ከጊዜ በኋላ ለመድኩታል። አማለው ጾማለሁ፣ አማለው ጾማለሁ። ነፍሴን ከዚህ ከፍ ባለ እሷ በማትወደው በማትፈልገው ነገር መቅጣት አለብኝ ብዬ ሰው ባማሁ በመጥፎ ስሙን ባነሳሁ ቁጥር አንዳንድ ዲርሃም የብር ገንዘብ ሰደቃ ለመስጠት ተሳልኩኛል። ከተወሰነ ጊዜ በኋላ ወጪ ሲበዛብኝ ነፍሴ ለብር ካላት ውዴታ የመጣ ሐሜት አቆመቻል። ይህ የአላህ ባሪያ የተጠቀሙትን ነፍስን መቅጣት ምላስን መቆጣጠር መንገድ ይኸው ሞከረው። ከወር ገቢህ 5 ሳንቲም ላይ ተርፍ ይችላል። የወሩ መጨረሻ ላይ ቀኑን ሙሉ ስለ ሰዎች ስናወራ፣ ስናጣጥል፣ ስናብጠለጥል፣ ስጋቸውን ስንበላ፣ ስማቸውን ስናጠፋ፣ የራሳችንን አይብ ከድነን አስቀምጠን የሰዎችንን አይብ ስናወጣ ስለምንውል ኢላ መን ረሒመላህ የሰው ስም ባነሳን ቁጥር በመጥፎ 100 ብር 10 ብር እንኳ ለምስኪን ልሰጥ ብለን ብንሳል የወር ገቢያችንን ያልፍ ይመስላል። የሰውን ስም በመጥፎ ማንሳት ማለት የሰገዱትን የጾሙትን አጅሩን ለሱ መስጠት ማለት። ኢማሙ ነወዊ ረሒመሁላህ ተዓላ አልአዝካር በተሰኘው ክታባቸው ላይ ባቡ ሒፍዝ ሊሳን ምላስን መጠበቅ ብለው ርዕስ አስቀምጠው መጀመሪያ ዳሰሳቸውን የጀመሩት በጊባና በነሚማን በሐሜትና ሰውን ለማጣላት ወሬ በማዋሰል ከምላስ ጣጣዎች ውስጥ ምላስን ከሱ ልንጠብቅ ከሚገባ ነገሮች ውስጥ በእነዚህ በሁለት ነገሮች የጀመርኩት
ከዚህ የሚድኑ ከሰው ልጆች እጅግ በጣም ጥቂት ስለሆኑ ነው፣ ብዙሃኑ በዚህ ስለተፈተኑ ነው ብላ አላህ ተባረከ ወተዓላ ማይቻልን ነገር አይከለክልም። የሰው ልጅ ሊተወው ማይችልን ነገር አይከለክልም። ጉዳት ያለውን ነገር እንጂ አይከለክልም። አንድን ነገር ተው ሲለን መተው ምንችለው፣ አንድን ነገር ተው ሲለን ማድረጉ የሚጎዳ ስለሆነ የሰው ልጅ ከ8,000 በላይ ነውሮች፣ እንከኖች፣ ጉድለቶች አሉበት። እኔ ቆጥሬ የገለኩበት የሰው ልጅ ላይ 8,000 ነውር አለ። አክተም ብን ሰይፊ፣ ቀስ ብን ሳዒዳ በጥንት ዘመን የነበሩ ጥበብን የታደሉ ሰዎች ናቸው። ታዲያ እነዚህ 8,000 እና ከዛ በላይ የሆኑ የሰው ልጅ ላይ የሚደርሱ የሚገኙ አይቦችን፣ ነውሮችን ሊሸፍንለት የሚችል አንድ መድኃኒት አለ። ምንድነው እሱ ሲባሉ ሒፍዙ ሊሳን፣ ምላስን መጠበቅ። የሰው ልጅ ምላሱን ከጠበቀ ከነውሮች፣ ከእንከኖች፣ ከጉድለቶች ንጹህ ሆኖ መኖር ይችላል። አፉን ሲከፍት ነው ማንነቱ የሚታየው፣ አኼራው የሚበላሸው፣ ከሰው ልጆች ጋር ያለውን ግንኙነት የተበላሸ የሚያደርግ። አብዱላህ ብን መስዑድ ረዲየላሁ ዐንሁ ወአርዳህ ሊታሰር ከሚገባው ነገር ሁሉ ይበልጥ መታሰር ያለበት ምላስ ነው ብላ ሆዳችንን በጾም ከምናስረው በላይ ምላሳችንን አላህ ከማይፈቅደው ንግግር ልናስረው ይገባል። ጾሙም ጠባሳ እንዲኖርበት የሚያደርገው ዋጋ ቢስ እንዲሆን የሚያደርገው አንድ ምላስ ነው። በየዓመቱ ረመዳን ወር ላይ ምግብን የከለከለው ጌታ አላህ የቀኑ ክፍለ ጊዜ ላይ ዓመቱን ሙሉ ውሸትን፣ ሐሜትን፣ ሰውን ለማጣላት ወሬ ማዋሰድን፣ ሰው ላይ መሳለቅን፣ ክፉ ቃል መናገርን ሐራም አድርጓል። ምላስ እንደ አውሬ ነው። ካላሰርከው ካልያዝከው አንተን ነው የሚጎዳህ ብለዋል እንዲሁ ቀደምቶች። አንበሳን፣ ነብርን ከምትፈራው በላይ ምላስህን ልትፈራ ይገባል ማለት ነው። ምላስ እባብ ነው። ጠብቀው፣ ተጠንቀቀው እንዳይነድፍህ። ስንትና ስንት ሰዎች ቀና ብለው ሊያዩት ይፈሩት የነበረ ጀግና ምላሱ ገድሎታል፣ እንዲቀበር አድርጎታል የተባለበት ሁኔታማ። አረቢዕ ብን ኹሰይም ረሒመሁላህ ተዓላ የዓብዱላህ ብን መስዑድ ተማሪ ለምንድን ነው አንተ ስለ ሰው መጥፎነት ስታወራ አትሰማም፣ ሰዎችን አትንቅም፣ ሰዎችን አትተችም ሲሏቸው እኔ በራሴ በነፍሴ እንኳ ደስተኛ አይደለሁም፣ እንዴት ብዬ ነው ስለ ሰዎች ጉድለት ማወራው ብላ። ብዙ ጊዜ እኛም ይታየን የሰዎች ጥፋት፣ የሰዎች ጉድለት ነው። እኔ የሌሎችን አይብ፣ የሌሎችን እንከን፣ የሌሎችን ጉድለት መዘረዝረው እኔ ራሴ ሙሉ ብሆን ነው፣ ከጥፋት የጠራሁ ስሆን ነው። የራሴ ነፍስ እንኳ አታስደስተኝም። አይደለም የሰዎችን አይብ ልናገርና ሌሎችን ላጣጥል ይቅርና በራሴም ደስተኛ አይደለሁም። እንደው ገሌ አላህ የሆነው ወየውለት ከአላህ ቅጣት። የሰዎች አይብ ነው በአራት አይን የሚታይ። የራሳችን አይብ፣ የራሳችን ወንጀል፣ የራሳችን ጥፋት አይታይም። ሰዎቹ እኮ የጠፉት አሉ ይሄው ኢማም፣ ሰዎቹ እኮ የጠፉት ለራሳቸው ወንጀል በራሳቸው ወንጀል ምክንያት አላህን መፍራት ትተው በሰዎች ወንጀል ነው አላህን የሚፈሩት። ሰዎች የሚሰሩት ወንጀል አላህን የሚያስቆጣ፣ እነሱ የሚሰሩት ወንጀል አላህን የሚያስደስት ስለሚመስላቸው ነው ብለው ምላሱን የሚጠብቅ የምላስን ጣጣ የሚያውቅ ሰው እያንዳንዱ ንግግሬ የቅያም ቀን እኔው ላይ ጣጣ ያመጣል ብሎ የሚያምን ሰው ነው። ኢማም አልቡኻሪ ረሕመቱላሂ ዐለይህ አላህ የቅያም ቀን አንድ ሰው አምተሃል ብሎ እንደማይተሳሰበኝ እገምታለሁ ብላ በዚህ ደረጃ እርግጠኛ ሆነው የሚናገሩት አላህ ላይ ተስፋ የሚያደርጉት መላሳቸውን ስለጠበቁ። አንድን ሙስሊም ስሙን በመጥፎ አንስተሃል አምተሃል ብሎ እንደማይተሳሰበኝ አላህ ላይ ተስፋ አለኝ ብለዋል። ምላሳችን ክፉ እንዳይወጣ ከሱ እንደምንጠብቀው ሁሉ ውሸትን፣ ሐሜትን፣ ወሬ ማዋሸትን፣ ሰው ማናናቅን፣ ለቀልድ ለሳቅ እያሉ መዋሸትን እንደምንጠነቀቀው ሁሉ ደጋግ ቀደምቶች ምላሳቸውን በዚህ መልኩ ሲጠብቁ እንደነበረው እኛም ልንጠብቅ እንደሚገባን ሁሉ ማስወጫውን አፍ ምላስ እንደምንጠብቀው ማስገቢያውን ጆሮአችንንም ልንጠብቅ ይገባን። መናገሩ ወንጀለኛ የሚያደርገው የሰው ልጅ
ወንጀለኛ የሚያደርገውን ንግግሩን የሚሰማ ሰውም አብሮት ወንጀለኛ ይሆናል። አልሙስተሚዕ ሙሻሪኩን ሊልሙተከሊሚ ፊል አጅሪ ወልዊትር። አድማጭ ተናጋሪን ይጋራዋል በምንዳም በቅጣት በጥፋት በወንጀለኝነት። እኔ መጥፎ ነገር አልናገርም አላማም፣ ነገር ግን ሰዎች ሲናገሩ ሰማለሁ አይባል። አላህን ፍራ፣ አላህን ፍሪ፣ አላህ የሚጠላውን ነገር አትናገር አትናገሪ ብሎ ማስቆም ግዴታ ነው። ይሄን ማድረግ ካልተቻለ ጆሮን መደበቅ ከቦታው መራቅ ግዴታ። አብዱላህ ብን ዑመር መንገድ ላይ የሄዱ የሚዘፍን ሰው ድምፅ ሰሙ፣ ጆሮአቸውን ሸፈኑ። ርቀው ሄደውም አብሯቸው የነበረውን ሰው አሁንስ ይሰማል እንዴ ብለው እንደማይሰማ ካረጋገጡ በኋላ ነው የሸፈኑትን ጆሮአቸውን የከፈቱት። ታክሲ ውስጥ፣ ካፍቴሪያ ውስጥ፣ በየመስሪያ ቤቱ፣ ሱቆች የሚሰሙ ጆሮ የሚያደነቁሩ ሙዚቃዎች፣ ዘፈኖች፣ የስልክ ጥሪዎች፣ ዜና ልከታተል ነው ማስታወቂያ ላይ ነው እየተባለ የሚሰሙ የቴሌቪዥን የሬዲዮ ዘፈኖች ቀልብን ያደርጋል፣ ወንጀለኛ ያደርጋል። አላህ ተባረከ ወተዓላ ዓይንን፣ ምላስን፣ ልብን፣ ጆሮን እንድንጠብቅ አዘዋል። ካልጠበቀን ቀልባችን ይበላሽ፣ ቀልባችን ይደርቃል፣ ቀልባችን ይታመማል። ሐላሉ ንግግር ራሱ ሐላሉ እይታ ራሱ ከልክ ካለፈ ልብ ይበላሽ። ልቡ የተበላሸ ከአላህ ይርቃል። ከአላህ የራቀ በሸይጣን እጅ ይወድቃል። ሸይጣን ጠላት ነው። ጀሀነም ላይ አስገብቶ እንጂ አይፋታህም፣ አይለቅም። بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم. أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم. الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه. أما بعد أفنا جوراتنا عندما نطبقه ሁሉ አይናችንን ልንጠብቅ ይገባናል። ጾመኛ ምግብና መጠጥን መተው ብቻ ጾሙን የተሟላ አያደርገውም። ቀደም ሲል ከሰሓቦች እንደተነገረው አንድ ጾመኛ በጾመበት ቀን ከሌላ ጊዜ ይበልጥ አይኑን፣ አፉን፣ እጁን፣ እግሩን ሊጠብቅ ይገባዋል። ዕድሜ ልካችንን አይናችንን እንድናጾምም አላህ አዞናል። ቁል ሊልሙእሚኒነ የጉዱ ሚን አብሳሪሂም ويحفظوا فروجهم ذلك أزكى لهم إن الله خبير بما يصنعون وقل للمؤمنات يغضضن من أبصارهن ويحفظن فروجهن. الآية أنت نبياتن هوي لمؤمنان وندوج نقراتشو يغضوا من أبصارهم እይታቸውን ሰበር እንዲያደርጉ እንዲገድቡ ኃላፊ አግዳሚውን የሚፈቀድ ማይፈቀደውን እንዳያዩ አይናቸውን እንዲቆጣጠሩ ብልታቸውን እንዲጠብቁ ቁል በላቸው ዘዛቸው። ይሄን ማድረጋቸው ለነሱ አዝካ የተሻለ ነው። ሱና ሶላት ሰግደው ሱና ጾም ጾመው ልባቸው ከሚጠራው ኢማናቸው ከሚስተካከለው በላይ አይንና ብልታቸውን በመጠበቅ ኢማናቸው ይስተካከላል። እምቢ ብለው የሚያዩ ከሆነ የተከለከሉት የሚያደርጉ ከሆነ ንገራቸው፣ ኢነላህ ኸቢሩን ቢማ የስነዑን። ተደብቀው የሚያደርጉትን ሁሉ አላህ ያውቃል፣ የሥራቸውን ይሰጣቸዋል። ለአማኝ ሴቶችም ንገራቸው፣ አይናቸውን ሰበር ያድርጉ፣ እይታቸውን ይቆጣጠሩ፣ ብልታቸውን ይጠብቁ፣ ውበትና ጌጣቸውን ሸሪዓ ለፈቀደለት ሰው እንጂ አይግለጡ አያሳዩ በማለት አላህ የቁርአን አንቀጾችን አውርዷል። ጹሙ፣ ስገዱ፣ ዘካውጡ፣ ሐጅ አድርጉ ያለው ጌታ አላህ አይናችሁን ብልታችሁን አጽሙት፣ አላህ ሳይፈቅድለት በማይፈቅድ መልክና ሁኔታ እንዳያፈጥር ያለ ነው። አይንን ሰበር ማድረግ ፈርድ ነው፣ ግዴታ ዋጅብ፣ አላህ ዋጅብ አድርጎታል። ሙእሚኖችን ጠርቶ አዟል። ነቢይን ዓለይሂ ሰላቱ ወሰላም መክሯል፣ አደራ ብሏል። ለአማኞች አይናቸውን ሰበር እንዲያደርጉ እዘዛቸው ብሎ አይንን ሰበር ማድረግ እይታን መቆጣጠር ብልትን ከዝሙትና መሰል አላህ ከከለከላቸው ነገሮች ለማዳን ለመጠበቅ እንደሚረዳም ነግሮናል። ኢማንን እንደሚያጠራ ከአላህ ጋር ያለን ግንኙነትንም እንደሚያስተካክል ነግሮናል። ዛሊከ አዝካ ለሁም። የተለያዩ ኸይር ስራዎችን በመስራት
ልብን ከማጥራት በላይ የሰውነት አካላትን ከሐራም መጠበቅ ልብን ያጠራል። ስንትና ስንት ሰደቃ የሚሰጡ ቁርአን የሚቀሩ ሐጅና ዑምራ የሚመላለሱ አሉ። ነገር ግን አይናቸውን መቆጣጠር አይችሉም። እነዚህ መልካም ስራዎችን ምሰራው ልብህን ለማጥራት ኢማንህን ለመሙላት ከሆነ አይንን ሰበር ማድረግ፣ ብልትን መጠበቅ ሱና ከሆኑ ልብን ከሚያጠሩ ዒባዳዎች የበለጠ ልብ ያጠራል። አይንህን ስበር፣ እይታህን ተቆጣጠር እያለ ነው አላህ ተባረከ ወተዓላ። አይን ትልቅ ወደ ልብ የሚወስድ መንገድ ከሌሎች የሰውነት አካላቶች ይልቅ ልብ ላይ ትልቅ ተጽዕኖ የሚያደርሰው መንገድ የአይን መንገድ። የሰው ልጅ አላህ ዘንድ የሚዋረደው የሚከበረውም በአይኑ ነው ብለዋል አልኢማም አልቁርጡቢ ረሕመቱላሂ ዐለይህ። ዋናው ወደ ልብ የሚወስድ መንገድ አይን ነው። አይን ያየውን ልብ ያስባል፣ ይከጅላል። አይን አገላብጦ ያላየውን ነገር ልብ አያስበው፣ አይከጅለው። ልብ ሲያይ ነው፣ አይን ሲያይ ነው ሌሎችም የሰውነት አካላት ወደዛ የሚያመሩት፣ ልብም የሚከጅለው። አይንን ከተቆጣጠሩሳ ወደ ሐራም መሄድ፣ እጅን ወደ ሐራም መዘርጋት፣ ሐራምን መናገር፣ ሐራምን መስማት አይኖር። አይን ያያል፣ ልብ ተከትሎ ይሄዳል። የሰውነት አካላት ወደዛ ይራመዳሉ። ስለዚህ አላህ ዘንድ ለመክበርም ለመክሰርና ለመርከስም ምክንያት የሚሆነውን አይን አላህ ከሚጠላው አላህ ከሚከለክለው ፈተና ሊያመጣ ከሚችል ነገር ሁሉ መጠበቅ ከደን ማድረግ ዋጅብና ግዴታ ነው። አላህ ለአፍም ለአይንም ክዳን አበጅቶላቸዋል። ክደኑ ብሎ ማዛል። አቅል ካለህ ክደን ባትባልም መክደን ያለብህ ቦታና ጊዜ ላይ ትከድናለህ። ክዳኖችን ያዘጋጀው አላህ ደግሞ ጉዳዩ በጣም አሳሳቢ ስለሆነ ሸይጣን ስለሚፈታተን ክደን ብሏል። አፍህን በአቅልህ ልትይዘው፣ በጥርሶችህ ልትዘጋበት፣ በከንፈሮችህ ተጨማሪ በር ልትዘጋ ይገባሃል። የምትከፍተው መቼ ነው? አቅልህ አምኖበት ዲንህ ፈቅዶልህ ሲሆን ብቻ ነው። በመሰረቱ ዝም መባል ነው ያለበት፣ መናገር ያለብህ ጠቃሚ ነገር ሲሆን። ወከዛሊክ እይታችንም በመሰረቱ የተገደበ ነው መሆን ያለበት። ወደምንሄድበት መንገድ የምንሰራውን ነገር ብቻ ነው መስራት ያለብን፣ ማየት ያለብን። ከዛ አልፎ ግራ ቀኝ እላይ ታች ሲያዩ የተፈቀደ መሆኑ መረጋገጥ አለብን። አይን የተሰጠን የፈለግነውን ልናይበት ሳይሆን አላህ ተባረከ ወተዓላ ወደ ፈቀደልን ቦታ ልንሄድበት ብቻና ብቻ ነው። ይሄን ያልተረዱ የቂያም ቀን በዱንያ ቆይታዬ እውር በሆንኩ ብሎ መመኘታቸው አይቀርም። አላህ ተባረከ ወተዓላ አይንን ሰበር ማድረግን ከኢማን ጋር ያይዙታል። ለሙእሚኖች አይናቸውን ሰበር እንዲያደርጉ እዘዛቸው ብሏል። ፈተና ነው። ሙእሚንነት ከሚለካባቸው ከሚመዘንባቸው መመዘኛዎች አንዱ እይታ። አላህ የከለከለውን ነገር በሙሉ ከማየት ይታቀባል ሙእሚን የሆነ ሰው። በተለይ የተቃራኒ ጾታ ወደ ሌሎች ወንጀሎች ስለሚወስድ ሰውን በንቀት ማየት፣ የሰዎችን ገመና ቤታቸው ውስጥ ተዘግቶ ያለን ነገር ማየት የተከለከለ። ይበልጥ የሚከለከለው እሱን ማየቱ ወደ ሌላ ጥፋት፣ ወደ ዝሙት፣ በሐራም ራሱን ወደ ማርካት የሚወስዱ እይታዎች ይበልጥ የተከለከሉ ናቸው። ለዚህም ነው አማኞችን አይናቸውን ሰበር እንዲያደርጉ እዘዛቸው ካለ በኋላ ብልታቸውንም እንዲጠብቁ ንገራቸው። ከዝሙት ከጸያፍ ተግባር ለመጠበቅም ይህ የቀረበ ነው፣ ይረዳል በማለት አላህ ተባረከ ወተዓላ ተናግሯል። ነቢያችን ሰለላሁ ዐለይሂ ወሰለም ጀሪር ኢብኑ ዐብድላህ የሚባሉ ሱሐቢ በድንገት ማይፈቀድን ነገር ስለማየት ጠየቋቸው። ነቢዩ ሰለላሁ ዐለይሂ ወሰለም ይስሪፍ በሰረከ አሏቸው። በድንገት ማይፈቀድልህን ነገር ካየህ ወዲያው አይንህን ዞር አድርግ፣ እዛው ተክለህ እንዳትቀር፣ ደጋግመህ እንዳታይ። አሊ ሆይ የመጀመሪያው ሳታስብ ያየኸው ችግር የለውም አይጻፍብህም፣ ሁለተኛው ግን አይፈቀድልህም ብለው ነብዩ ሰለላሁ ዐለይሂ ወሰለም አሊን መክረው። ከነዚህና ከሌሎችም ሐዲሶች እንደምንረዳው ወንድ ልጅ ሴትን በድንገት ሴት ልጅ ወንድን በድንገት ሊያዩ ይችላል። አንዴ ድንገት ሳያስቡት ተገጣጥመው ካዩ በኋላ ግን ወዲያውኑ አይናቸውን ዞር ማድረግ አለባቸው። አይ ብለው ማን ነው ምንድን ነው ላረጋግጥ ልይ ብለው አይናቸው እዛው እንዲቀርብ ያደርጉ ወንጀለኞች ይሆናሉ። አልዋጅቡ ሸርፉ ነበር ወመን እስተዳመ አነበረ አፊም። ድንገት ካዩ የሰው ግቢ ድንገት ተከፍቶ ሊሆን ይችላል፣
ሴት ልጅ መንገድ የሄደች ማይታይ የሰውነት አካሏን ንፋስ ገልጦባት ሊሆን ይችላል። አሊያ ደግሞ እሷ ራሷ የተሟላ ሒጃብ አድርጋ ሊሆን ይችላል። በኮምፒውተር በሞባይል ሊሆን ይችላል። ማይፈቀድ እይታ ሲመጣ አይንህን ክደነው። ረቡል ዓለሚን ክዳን አበጅቶለታል። አልከድነውም ካልክ የቂያም ቀን ዋጋውን ትከፍላለህ። ወከዛሊክ ነብዩ ሰለላሁ ዐለይሂ ወሰለም 6 ነገሮችን ለማድረግ ቃል ግቡልኝ፣ ኃላፊነት ውሰዱ፣ ጀነት እንደምትገቡ እኔ ኃላፊነት ወስደላችኋለሁ። 6 ነገር ጠብቁ፣ አድርጉ። ይሄን 6 ነገር ካደረጋችሁ ከጠበቃችሁ ጀነት እንደምትገቡ እኔ ዋስ ኃላፊ ሆናለሁ። ከነዚህ ውስጥ ስትናገሩ ሐቅና እውነት እንጂ አትናገሩ። አይናችሁንም አላህ ከከለከላችሁ ሐራም ካደረገው ነገር ክደኑ፣ ስበሩ እይታችሁን ብለው 6 ነገሮችን ዘርዝራ ከረሳችን ጋር ሄዱ። እነዚህ ሁለቱ ናቸው። ስትናገሩ እውነት እንጂ አትናገሩ፣ እይታችሁን ስበሩ፣ ገድቡ፣ የተፈቀደና ያልተፈቀደን ለዩ። ይሄን ካረጋችሁ 6 ነገሮችን ቃል ከገባችሁ ጀነት እንደምትገቡ እኔ ኃላፊ እሆናችኋለሁ ብላ يعلم خائنة الأعين وما تخفي الصدور የሚለውን ሲፈስሩ አብዱላህ ኢብኑ አባስ የሚባሉት ታላቅ ሰሐቢ የተፍሲር አዋቂ አላህ ተባረከ ወተዓላ የአይን ስርቆትን ያውቃል፣ ልቦች የሚሸሽጉትና የሚደብቁትንም ያውቃል ይላል የቁርአኑ ቃል። ይህ ማለት አሉ የተፍሲር አዋቂው አብዱላህ ኢብኑ አባስ ሲፈስሩት አንድ ሰው መልከ መልካምን ሴት ያያል መንገድ ላይ ወይም እሷ ወዳለችበት ግቢና ክፍል ገብቶ መልከ መልካም ሴት ያያል። ሲነቃበት አይኑን ያዞራል። ሰዎች ማያዩት መሆኑን ሲያውቅ ተመልሶ ሐራሙን ያያል። ሰው ሲያየው እይታውን መለስ ያደርጋል። ቢችል አፍርተ ገላዋን እንኳ ቢያይ ዝሙት እንኳ ቢሰራ ይመኛል። ይሄን ነው አላህ የአይን ስርቆትን ያውቃል፣ ልብ ላይ የተደበቁትንም ጭምር ያውቃል የተባለው። ከአላህ ተባረከ ወተዓላ የሚሰወር የሚሸሸግ ነገር የለም። ሁሉን ያውቃል፣ ሁሉን ያያል፣ ሁሉን ይሰማል። ነገር ግን ለእያንዳንዱ ጥፋት ፈጣን እርምጃ አይወስድም፣ ይታገሳል፣ ግን አይረሳም። ሲይዝ አያያዙ ብርቱ ነው። ወከዛሊከ አኽዙ ረቢከ ኢዛ አኸዘ አልቁራ ወሂየ ዛሊማ ኢነ አኽዘሁ አሊሙን ሸዲድ ተብሏል። አጥፊ ሰዎችን፣ አጥፊ መንደሮችን፣ ህዝቦችን በያዘ ጊዜ አያያዙ ብርቱ ነው። ማትፈቀደልኝን ሴት አየሁኝ ወዲያው አይኔ ጠፋ፣ ግን አልሐምዱሊላህ ያልተፈቀደን ነገር ስላየው እዚሁ ምድር ላይ አላህ ቀጥቶኝ ነው ብዬ ተስፋ አደርጋለሁ ብለዋል የገባቸው። ኢማም ሻፊዒ ረሕመቱላሂ ዐለይህ በሕፍዝ ጎበዝ ነበሩ። አንድ ነገር ካዩ ወዲያው ነበር የሚያሐፍዙት። የሆነ ጊዜ ላይ ግን መሐፈዝ አልቻሉም፣ ተንተባተቡ። ምክንያቱ ምን እንደሆነ ሲያዩ ከቤታቸው ወደ ትምህርት ቤት የመጡ መንገድ ላይ ሴቶች ሲያልፉ የሴት እግር አይተው ነው። ፊት አላዩም፣ ፀጉር አላዩም፣ ደረት አላዩም፣ ወገብ አላዩም። ያዩት እግር ብቻ ነው። ያዩት በድንገት ነው። አንዴ ብቻ የሴት እግር ማየታቸው ሒፍዛቸው እንዲዛባ እንዲደክም አድርጓል። ቀኑን ሙሉ ዓመቱን ሙሉ አብዱላህ ብን አባስ እንዳሉት የሴትን የውበት አካላት አልፎ ሁሉ ሀፍረተ ገላ የሚያይ እንዴት ብሎ ነው ቁርአን የሚያፍረው? እንዴት ብሎ ነው ልቡ ዒባዳ ላይ የሚሰበሰብለት የኢማንን ጣዕም የሚያገኝ? በዘመናችን ካሉ ትልልቅ በሽታዎች፣ ሙሲባዎች፣ የአላህን ቁጣ ከሚያመጡ ነገሮች አንዱ እይታ ነው። ወንዱም ሴቱ፣ ወጣቱም ጎረምሳውም፣ ጎልማሳውም፣ ትዳር ያለውም የሌለውም በእይታ በሽታ ላይ ወድቋል። ትዳሮች እየተናጉ ነው። ወጣቱ ትምህርቱ ላይ ትኩረት ማድረግ ትቶ ትምህርት ቤት ላይ አስተማሪ ያስተማረ ስልክ ደብቆ ይዞ ቆሻሻ ፊልም እያየ ነው። የተከበረው የአላህ ቤት ላይ በተከበረው ወር ረመዳን ላይ መስጂድ ውስጥ ተኝተው ፊልም እያየው ነው። ምን ያክል ከአላህ የራቀን እንደሆነ፣ ምን ያክል ኢማናችን እንደወረደ እንደተደመሰሰ የሚያሳይ ነው። የቤቱ አንሶ የ11 ወሩ አንሶ ረመዳን ወር ላይ የአላህ ቤት ላይ ሙጅሪም የሆኑ ባለጌ የሆኑ ሴቶች ያሉበት ሰዎች የሰሩት ፊልም ይታያል። ኧረ አላህን እንፍራ። ሲቆጣ ቁጣው ብርቱ ነው። በረዶ የቀላቀለ አይደለም፣ ድንጋይ የቀላቀለ ዝናብ ያዘንባል።
ምድር ተንቀጥቅጣ ተሰንጥቃ እንድትወጠን ያደርጋል። አድርጓልም ከዚህ በፊት የሉጥ ህዝቦችን ባስቆጡት ጊዜ፣ ሐላሉን ትተው ሐራሙን ባጨማለቁ ጊዜ ዛሬ የተደረገ ነው። ባለቤቱ መኝታ ቤት ተኝታ እየጠበቀችው ሳሎን ቤት ላይ በፊልም ዝሙት እየሰራ ነው። በስልኩ፣ በኮምፒውተሩ፣ በቴሌቪዥኑ ሴቷም ይሄን ያረገች። በተከበረው በረመዳን ወር ቆሻሻ ፊልም አይቼ የዘር ፈሳሽ ወጣኝ ጾሜ ይፈርሳል ወይ ተብሎ እየተጠየቀ ነው በየዓመቱ ረመዳን። ምኑን ተጾመ? ጥቅሙስ ምንድን ነው? ሐራምን ማየት አላህን ከማስቆጣት ውጪ፣ ራስን ከማሳመም ውጪ፣ ማያገኙትን ነገር ከመመኘት ውጪ፣ የሥራ መዝገበን በቆሻሻ ከመሙላት ውጪ ጥቅሙ ምንድን ነው? ማግባት የቻለ ያግባ፣ ማግባት ያልቻለ ይጹም፣ ይህ ነው መድኃኒቱ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። የተጋራኒ ጾታ ፍላጎት ያስቸገረው ሰው ያግባ፣ ተበድሮም ቢሆን ያግባ፣ አላህ ያግዘዋል። አቅም ያላቸው ይርዱ፣ የአላህን ቁጣ ያምጡብን። አላዋቂዎች በሚያጠፉት ጥፋት ምክንያት ሀገር ሰላም የሚያጣው፣ ጦርነት የሚበዛው፣ ድርቅ የሚበዛው፣ ዋጋ የሚንረው፣ የሰው ልጆች በሰሩት ጥፋት ምክንያት እንስሳት የሚጠጡትን ውሃ የሚያጡት ዝሙት ሲስፋፋ ነው። ሪባ ወለድ ሲስፋፋ ነው። ሰዎች ዝሙትን ሐላል ካደረጉ፣ ኸምርን ከጠጡ ማይታወቅ በሽታን አላህ ያመጣል። በላ ይበዛል። አላህም ቢለምኑትም አያነሳላቸውም ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ያገቡ የከበሩ የወለዱ የደረሰች ሴት ልጅ ያለቻቸው ኢንተርኔት ከፍተው ሲልከሰከሱ፣ ሐላል ሚስታቸውን መኝታ ቤት ጥለው ሳሎን ላይ ሲረክሱ ሲጻጻፉ እየታየ እየተሰማ ያ አንሶ ያ ያለ ያ ያቆሰለ የተከበረው የአላህ ቤት ውስጥ ፊልም ከፍተው የሚያዩ ሰዎች ለምንድን ነው መስጊድ የሚመጡት? አላህ ቁጣው ብርቱ ነው። አብረን ባንጠፋ ይሻላል። አላህን ብንፈራ ይሻላል። አይናችን ብንከድ ነው ይሻላል። መንገድ ላይ ስንሄድ፣ ታክሲ ላይ ስንሄድ፣ ካፍቴሪያ ላይ ስትቀመጡ፣ ወንዱም ሴቱ አላህን እንፈራ ይገባል። ምድር የተበላሸችው፣ ሰላም የጠፋው፣ ዱዓ እያደረገን ዱዓችን ተቀባይነት ያጣው በእነዚህ ወንጀሎች መብዛት ምክንያት። የአኼራው ቅጣት ደግሞ ብርቱ ነው። ብዙ መዘዞች አሉት። አይንን ለቀቅ ማድረግ ቀልብ ያደርቃል፣ ቀልብ ያጠቁራል፣ ቀልብ ያሳውራል። የሰው ልጅ ሁለት አይን ነው ያለው፣ የግንባርና የልብ አይን ነው ያለው። የግንባር አይን መጥፎን ነገር ባየ ቁጥር የልብ አይን ይታወራል። ስለ አኼራ አይጨነቅም። የቀብር ቅጣት፣ የጀሃነም የሱራት መንሸራተት፣ አላህ ዘንድ መዋረድ አያሳፍረውም። አይኑ ለሐራም ከተገለጠ የግንባሩ አይን ከሐራም ከተሰበሰበ ከተከደነሳ የልብ አይኑ ይገለጣል። እዚህ ዱንያ ላይ ሆኖ አኼራን ያያል፣ ሲራጡን ያያል፣ ጀነትን ያያል፣ ጀሃነምን ያያል፣ ይዘጋጃል። አላህ ተባረከ ወተዓላ አይናቸውን ሰበር አድርጉ ሲለን መዘዙ የከፋ ስለሆነ ወደ ዝሙት ስለሚወስድን አይናቸውን ሰበር አድርጉ ሲለን ጥቅሙን ነግሮናል። እዚህ የቁርአኑ አንቀጽ ላይ ዛሊከ አዝካ ለሁም፣ ሱና እየሰገድክ ሰደቃ እየሰጠህ ሐጅና ዑምራ እየተመላለስክ ልቤን አስተካክላለሁ ከምትለው በላይ ከምትይው በላይ አይንን ሰበር ማድረግ ልብን ያስተካክላል ያለ። አይናችን ሰበር ስናደርግ የኢማን ጣዕም እናገኛለን። ሐራም የሚያይ ሰው መቼም የኢማንን ጣዕም ያለ አይኑን እንደፈለገ የሚያዛዘውርና የፈለገውን የሚያይ የሶላትን ጣዕም ያገኝ፣ የቁርአንን ጣዕም ያገኝ። የተከለከሉ ያያቸው እይታዎች ጥሩ ሁኔታዎቹ ላይ የመጡ ይበጠብጡታል። ከምንም በላይ ደግሞ የሚያሰጋው ኻቲማውን ያበላሹ። አልኢማም ኢብኑ ረጀብ ረሕመቱላሂ ዐለይሂ እንዳሉት የአንድ ሰው ኻቲማ አይበላሽም በድብቅ የሚሰራቸው ሰው ማያውቅበት ወንጀሎች ሲኖሩ እንጂ ብለዋል። ከሰዎች ጋር ስንሆን አይናችን ሰበር የሚያደርግ አላህን የሚፈራ ሰው የመሰለን ለብቻችን ስንሆን፣ ከሰው እይታ ስንርቅ አላህ የሚጠላውን ነገር ምናይ ለአይናችን ክዳኑን ምንገልጽለት ከሆነ ኻቲማችን ይበላሽ፣ ቀልባችን ይጠቁራል። አይነ ሰበር በማድረግ የልብ አይንን እንዲገለጥ ማድረግ ይቻላል። የልብ አይኑን አላህ የገለጠለት ሰው ዱንያ ላይ እንግዳ እንደሆነ ያውቃል። መች ተነስ እንደመባል አላውቅም ብሎ ሁሌ ጓዙን ጠቅልሎ ለሞት ይዘጋጃል። የልብ አይኑ የታወረ ሰው ግን ሺህ ዓመት ሚኖር ይመስለዋል። ነገ ተወብታለሁ፣ ከነገ ወዲያ ተወብታለሁ፣ ወንጀል ላይ ወንጀል እየከመረ ይኖራል። የግንባር አይኑ ያመጣበት ጣጣ የልብ አይኑን አሳውሮት ሳያይ መለከል መውት መጥቶ ተነስ ብሎ በድንገት ይዞት ይሄዳል። የግንባር አይኑ የታወረ ሰው ዱንያ ላይ ትቦ ላይ ገደል ላይ ቢወድቅ ነው። የልብ አይኑ የታወረ የጀሃነም ገደል ላይ ነው የሚወድቅ። የልብ አይንን የሚያሳውረው የግንባር አይን
አላህ የከለከለውን ነገር ሐራምን፣ ማይፈቀድለት ተቃራኒ ጾታን፣ ዘመን ያመጣውን በሽታ በስልክ በኮምፒውተር በዲሽ ቆሻሻና ሐራም ነገር ማየትን። ነገ የቂያማ ሜዳ ላይ ቆሜ ረቡል ዓለሚንን ማየት ከጅላለሁ የሚል ሰው እንዴት ብሎ ነው በአይኑ አላህ ያልፈቀደውን ነገር ማየው? ሁለቱ አይሄዱም፣ አይስማሙ። ውቡን አላህን፣ ጀሚሉን አላህን፣ የተከበረውን አላህን ማየት የፈለገ እዚህ ዱንያ ላይ በአይኑ ቆሻሻ ከማየት መታገብ አለበት። እዚህም ቆሻሻ ያለው አኼራም ላይ ረቡል ዓለሚንን ያለው ነቢና ያለው መላኢካ ያለው አይታሰብም። አላህ አቅል ሰጥቶናል። አቅል የሰጠን ወደ ገደል እንዳንሄድ እንዲያስረን ነው። አቅል ማለት በአረብኛ ማሰር ማለት ነው። አላህ ለሰው ልጅ አቅል የሰጠው መጥፎን ነገር እንዳያደርግ አቅሉ አስሮ እንዲይዘው ነው። ሐራም አየህ መንገድ ላይ ተቦልተህ ምንድን የምትጠቀመው? ያየሃትን ሁሉ ልታገባት ትችላለህ? ያየሃት ሁሉ ለአንተ ትሆናለች? አቅል ማነስ ነው ከዲን ከኢማን በፊት። ኢንተርኔት ላይ ኮምፒውተር ላይ ጎርጉሮ ምዕራባውያን ሲያብዱ እንደ እንስሳት ሲልከሰከሱ ማየት ምንድን ነው ጥቅሙ? አላህን ከማስቆጣት ውጭ፣ ራስን ለቀብር ስቃይ ከመዳረግ ውጭ፣ ኻቲማን ከማበላሸት ውጭ፣ የቂያም ቀን ከመዋረድ ውጭ። እንካ መዝገብህን አንብብ፣ አንተው ራስህ ላይ ፍረድ ምንባልበት ቀን ፊት ለፊታችን። ሰው ማያውን አላህ ያያል፣ ሰው ማያውቀውን አላህ ያውቃል። ሰውን የምናከብረውን ያክል እንኳ አላህን ተባረከ ወተዓላ ልናከብር ይገባናል። አብዱላህ ብኑ መስዑድ የሆነ ቦታ ላይ ከሰው ቁጭ ባሉበት አንድ ጥግ ላይ የሆነች ሴት ነበረች። ቁጭ ካሉት መሃል ሴቷን ደጋግሞ የሚያይ ሰው ባዩ ጊዜ አንተ ማትፈቀድልህ ነችን ሴት ከማየት አይንህ ቢፈርጥ አይንህ ቢጠፋ ይሻለህ ነበር ብለውታል። አይንን መቆጣጠር ምላስን ከመቆጣጠር የበለጠ ከባድ ነው የሚል ንግግርም አላቸው አብዱላህ ብን መስዑድ። አረቢዕ ብን ኹሰይም የሚባል ደረሳ ነበራቸው አብዱላህ ብን መስዑድ። 20 ዓመት እሳቸው ጋር እየተመላለሰ ይማር ነበር። ሁሌ ሲመጣ በር ሲያንኳኳ የአብዱላህ ብን መስዑድ አገልጋይ ባሪያ ወጣ በር ስትከፍት አይኑን ከድኖ ነው የምታየው። ሁሌ ልክ እሷ በር ስትከፍት አይኑን ክድን ስለሚያደርግ ከጊዜ በኋላ ያ እውሩ ተማሪህ መጣ ትላቸው ነበር ለአብዱላህ ብን መስዑድ። እሳቸው እሱ እኮ እውር አይደለም አንቺን ላለማየት አይኑን ከደን ያደረገ ነው እንጂ ብላ። ብዙ ጊዜ ባሪያ ሴቶች ጥቁሮች ናቸው፣ ሰው አይቶ የሚከጅላቸውም አይደሉም፣ መልከ ጥፉዎች ናቸው። ፊት ለፊቱ ያለችው አገልጋይ ባሪያ መሆኗን ከማወቁ ጋር ልክ ስትከፍት ድምጿን ሲሰማ አይኑን ከደን ያደርጋል። እሷ ጋር ብቻ አይደለም ሌላ ቦታ ላይ አረቢዕ ብን ኹሰይም ሰዎች ሲያዩአቸው እውር ነበር የሚመስላቸው። አንዳንዶች እንደውም አይናቸውን ሰበር የሚያደርጉ ሰዎችን ካዩ አላሁመ ኢና ነዑዙ ቢከ ሚነል ዐማ ይሉናል። ፊት ለፊታቸው ሴት ሲመጣ አይናቸውን ሰበር ከማድረጋቸው የመጣ እውር ነው ይሉናል። አላህ ሆይ እውር ከመሆን በአንተ እንጠበቃለን ይሉናል። እውር ሆነው አይደለም የአላህ ፈራቻ እውር አስመስሏቸው። አልአስወድ ኢብን መክቱም የሚባል ሰው ነው። ሴቶች ከፊት ለፊት ሲሄዱ አልአስወድ ከመጣ አይጨናነቁም ነበር። ይሄ ኢብኑ መክቱም ነው፣ አልአስወድ ኢብኑ መክቱም ነው፣ ሴቶቹ ያትጨናነቁ እሱ አያያችሁም ይሉ ነበር። የደጋግ ቀደምቶች ሐል ይሄን ይመስላል። እነሱ የሚከጅሉትን ጀነት እስከ ከጀለን ድረስ የሰውነት አካላቶቻችን ልክ እንደነሱ ልንጠብቅ ይገባናል። በተለይ የተከበረ የረመዳን ወር ላይ እንደዚህንም ሌሎችንም የሰውነት አካላትን ልንጠብቅ ይገባናል። በተለይ የዒድ ቀን ላይ፣ የጁምዓ ቀን ላይ፣ የገበያ ቀን ላይ እይታ በጣም አስቸጋሪ። ከቀደምቶች መሃል አንዲት ሴት ባሏን ዛሬ ስንት መልከ መልካም ሴት አየህ ብላ ደጋግማ ጠየቀችው። ዝም አለ። አብስታ ስደጋገም እኔ ከአንቺ ተለይቼ ዒድ መስገጃ ሄጄ ተመልሼ እስክመጣ ድረስ ከእግሬ አውራጣት ውጪ ሌላ ምንም ያየሁት ነገር የለም ብለዋል። እነሆ ዱንያ ላይ አላህን ተባረከ ወተዓላ የፈራ የተጠነቀቀ የቂያም ቀን ላይ ነፃ ይሆናል። እዚህ ግን እንደሻው የሆነ የቂያም ቀን ላይ በመከራ በስቃይ ይኖራልና ረመዳን ላይ አላህን ፈርተን ምግብን መጠጥን እንደምንተው ረመዳን ውስጥም ከረመዳን ውጪ እንደ ሙስሊም አይናችን፣ ምላሳችን፣ እጃችን፣ እግራችን፣ ብልታችን፣ ልባችን ልንጠብቅና የተግባር የዕድሜ ልክ ሙስሊሞች ልንሆን ይገባናል። ኢነላህ ወመላኢከተሁ ዩሰሉነ ዐለን ነቢይ يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك محمد وعلى آله وأصحابه وأتباعه وسلم تسليما كثيرا اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم اجعل هذا البلد آمنا مطمئنا وسائر بلاد المسلمين اللهم آمنا في دورنا وأوطاننا اللهم آمنا في دورنا وأوطاننا ولا تسلط علينا بذنوبنا من لا يخافك فينا ولا يرحمنا
اللهم ألف بين قلوب المسلمين، اللهم وحد صفوف المسلمين واجمع كلمتهم على الحق يا قوي يا متين. اللهم وحد صفوف المسلمين واجمع كلمتهم على الحق يا قوي يا متين. اللهم إنا نسألك الهدى والتقى والعفاف والغنى. اللهم أعنا على غض الأبصار وحفظ الفروج. اللهم أعنا على غض الأبصار وحفظ الفروج. اللهم متعنا بأسماعنا وأبصارنا وقواتنا أبدا ما أبقيتنا، واجعله الوارث منا، واجعل ثأرنا على من ظلمنا، وانصرنا على من عادانا، ولا تجعل مصيبتنا في ديننا، ولا تجعل الدنيا أكبر همنا ولا مبلغ علمنا. ربنا اغفر لنا ولوالدينا ولمشايخنا ولمن أحببناه فيك وأحبنا فيك. اللهم اغفر لجميع موتى المسلمين، اللهم اغفر لجميع موتى المسلمين، اللهم ارحم موتانا وموتى المسلمين. آمين والحمد لله رب العالمين.